ሰላም እንዴት ናችሁ? ከዩቲዩብ ተከታታዮች እኔ ያለሁ ደህና ነኝ አልሐምዱሊላህ። ውድ ሀገሬ ልጆች ማለት ነው ዩቲዩብን ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ዩቲዩብ ላይ ማለት ነው ብዙ ቪዲዮዎችን አይቻለሁኝ። እንደ ኢሳም እና እንደ ፈኪ ግን ያሳቀኝ ቪዲዮ ምንም አይነት ቪዲዮ አላየሁም እስካሁን ድረስ ማለት ነው። ኢሳም ፈኪ ላይ ማለት ነው እቃቃ ነው የተጫወተባት ወላሂ ለአዚም። ለማንኛውም ቪዲዮ እንከታተል። የቱ ጋር ተቀመጣችሁ? ላውቀው እንጂ እስኪ ገባ ከጄ ሺ ጉዳይ ባደርገው ማለፉን በደጅ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ሰላም ነሽ? ፈኪ ማለት ነው አከንፍፋ እንደ ሌሎች ወንዶች መስሏት ማለት ነው ጥምጥም ልትልበት ምናምን ማለት ነው። ኢሳም በጣም የምወደው የማከብረው ጨዋ ልጅ ማለት ነው። ወንዶች ሁሉ ከኢሳም ተማሩ። ንክችም አላደረጋት ማለት ነው። ንክች ማለት ነው። ወይኔ ጉዴ ፈላ። እንደዚህ አይነት ወንድ እንዴት ነው የሚወደደው ግን? ወይኔ ጉዴ። እኔ ራሱ ኢትዮጵያ ብሆን ማለት ነው በቃ ወደድኩ አበድኩ ለብዬ ከኢክራም ጋር እንፋለጣለሁ። ወይ ታደርገዋለች የራሷ ወይ ያደርገዋለሁ የኔ ማለት ነው። እንደዚህ አይነት ወንድ አይገኝም፣ ብርቅ ነው ማለት ነው። እና ቪዲዮውንም እንከታተል ማለት ነው ከዚህ በኋላ ምን እንደሚፈጠር። ላንተ ያላት ነገር በጣም ነው የሚገርመው። ለኔ ያለሽ ነገር ምንድን ያለሽ? በአላህ ምን አለሽ? ስንት አለሽ? ስንት አለሽ? ልትሽኮረም ይወጣደረበክ ታይ ግን ምንድነው? ዘይንም የበረዶም ጥል ነው ሳትሽኮረመሚ ስም ሰፈር ሽት ነው። ከይ እዛ ከበብንሽ አይደለም ሩቅ ነሽ? ኩሩቅ ነው ዲበር ነሽ። ተቆራጠኩ ቦታ አይደለም ወላሂ ያቆምሽ አሁን ላይ አፍቃሪ ተራ ዳዳዳዳ አንድ ተናገርሽ ወደዚህ ይደፊ ነገር ለምንድን ነው ማታወሪ? እስኪ ንገሪኝ፣ ማንን ነው ያፈቀርሽው? ዳግምን ነው እንዴ? ተከሽ ውስጥ እየገባሽ ነው አይደለም? አይ ከሱ ነው ፍቅረሽ ካንተ ነው ከራይ ለስላት ነው ባክ ለስላት እኮ አይቆም ነገር የምር ወላሂ አትቀልድና ልጅ ናት ስማ፣ ግን አትቀልድና አውራት እስቲ ለስሜቷ ቦታ ስጠውና አውራት እና ያው ለስሜቷ ቦታ ሰጠ አዳምጣት እስቲ የምትለውን ነገር አጣባቂ ነው አጣባቂ እኔ አይደለም እኔ አገናኘኝ ነው እና እኔ ደግሞ ሲለ ማገናኝ አንቺ ነው እኔ ያገኛት ነበር ምን ችግር አለ? እኔ ያገኛት ነበር ጫካ እና ካፌ አልበላንም እኮ ፈራች የምሬን እኮ ነው የምልህ። አንተ ሳትመጣ ስለ አንተ ሳወራ ማለት ነው እንደዚህ እጇ እንደዚህ ላበላ ቢሆን ነበር። ይሄ አንተ ላበላ ሆናል። አንተ ምንድነው እጅ እንዳይጠጣ ፈልገህ ነው? አይ ፈልገህ ልጠጣ አረ ልሽ አጠበችው እንትን አይ ስማ፣ ግን ቁም ነገር ማለት ነው የምሬን ነው የምልህ። ቁም ነገር አለው ፍቅር ቁም ነገር አይደለም። አይ እሱ ተው፣ እኔ እናንተ እኮ የደረሰብን ነገር ተው። ግን እሷ አሳዘነችኝ የምር ፈኪ ማለት ነው። ምድሯ ስንጥቅ ብላ ብትወጣት በጣም ደስተኛ ናት ማለት ነው። በጣም በቃ እንትን ብላለች ማለት ነው። ያኔ ደንግጣለች። እንደዚህ ከመሆን ግን አርፈሽ ተሰትረሽ ብትቀመጪ ማንም መቤት በሆነልሽ የኔ ወድ። እንደገና ደግሞ ያው ኢሳም ሲያንገራግር በኢክራም ፍቅር እንደተጎዳ ነው አሁን ላይ እየተናገረ ያለው። ማን ነው ይሄ ደግሞ? ዳግም ነው የሚባለው። ማባረፍ ስሙን አላቀውም። እሱም ያው በፍቅር ተጎርቷል ማለት ነው። ያው ስለ ፍቅር እያነሱ እያለቃቀሱ ነው ማለት ነው። እንደው ፈኪ ግን አላህ ሂዳያ ይስጥሽ፣ አላህ ልቦና ይስጥሽ። እኔ ላንቺ አፈርኩ፣ እኔ ላንቺ ላብ ሆንኩኝ ማለት ነው። እስኪ ደግሞ አሁን ቀጣይ ቪዲዮ እንከታተል ማለት ነው ውዶች። ግን እሷ አሳዘነችኝ የምር። እኔ አፈቅሬ ምናምን የምርሽ ነው ግን ወላሂ ምር ታድልሽ። እኔ እኮ 3 አመት ማለት ነው ካፌ መውጣት ከብዶኝ ነው ሁሉ ታሪክ የፈጠርኩት። እንዴት ነው ቀለል ያለሽ? ልምድ አለሽ? በጣም ታፈቅራለሽ? ልምድ የለኝም እና እንዴት ደፈርሽ? ያንቺ ድፍረት ቢኖረኝ ባይዘው ማለት ነው እኔ የ3 ልጆች አባት ነኝ ታውቃለህ? ነው የምርሽን እኮ ማርፈድ እኮ ወላሂ አፈቀርኩሽ ማለት ከብዶኝ ከረፋፈደ በኋላ ተናገርኩኝ። ይሄው አይሽፓዱኝ ቀረ
ኢሳም ያው እንዳንቺ ድፍረት በማጣቴ የምወዳትን የማፈቅራትን ልጅ ፍቅሯን ሳልገልጽላት ሳልንከባከባት አጣኋት በድንገት እያለ ነው ማለት ነው። እሷ ማናት? ያው ኢክራም ናት፣ እናውቃታለን ማለት ነው። እና ግን ማለት ነው የሀበሻ ወንዶች በቃ ሴት ልጅ ከሄደች በኋላ ነው ትዝ የሚላቸው ማለት ነው ሁለ ነገሩ። እኛ ደግሞ ማለት ነው በጣም ብዙ ነገሮችን ነው የምንሸከመው። ወላሂ ነው የምላችሁ። በቃ የሆነ በቃ ምንድን ነው በደሉ ራሱ ማለት ነው በቃ ምንም ነገር አይመስለንም። ትንሽዬዋን ውለታውን ነው ሁልጊዜ እያሰብን ለብዙ አመታት የምንቀመጠው ማለት ነው። ግን ደግሞ በጣም ሲበዛ ሁሉ ነገሩ ከሄደች ሴት ልጅ አትመለስም። ሙስተሂል ማለት ነው። እና ኢሳም እዚህ ጋር በመዘግየቴ ያው ኢክራምን አጥቻለሁኝ እያለ ነው። ያው ኢንሻአላህ አብረው እንደሚሆኑ ተስፋ አደርጋለሁኝ ማለት ነው በበኩሌ። እና ለማንኛውም እስኪ የፈኪን ጉድ እንከታተል ማለት ነው። ይቺ ጉደኛ ናት፣ ጉዷን እንከታተል። የሀገሬ ልጆች ሰብስክራይብ እንዳትረሱ፣ በአላህ ሰብስክራይብ አድርጉኝ። አፈቀርኩሽ ማለት ከብዶኝ ከረፋፈደ በኋላ ተናገርኩኝ። ይሄው ይሽፓዱኝ ቀረ ኩለዛ እኮ ነው። ፈጣሪ ደግሞ ባዶ እንዳትቀርብ ነው። ምን ይሆነው ተጋጋ ያረጋግኝ ለራሳ ተጋጋ ታርግኛለሽ። የሆነ ጊዜ እንትና ላይ ቀርባ ታውቃለች እኮ ምንድነው ማን ያዟል አይደል? አንቺ ነሻ። ብዙ ታሪክ አለሽ ማሻአላ። አመሰግናለሁ ለታሪኩ ስለተከታተልክልኝ ስለይኸው። ኧረ ያለም ይሄን ይደፋ ነይኔ ነገርከኝ። ኧረ እንትን ማለት አያስፈልግም፣ መሰካከስ አያስፈልግም። አሁንም ሜንሽን በደንብ ነው የሚደረገው እኮ። ግን ለምንድን ነው የምትሰደቢው? ምን አድርገሻል? ምንም አላደረኩም። ያው እነሱ የሚሳደቡትኝ አፈቀርኩ ስልና ያው ብዙ ወንዶች ጋራ ቪዲዮ ሰርቻለሁ። ያው ግን የሰራሁትኝ እኔና አላህ እናውቃለን እውነታውን ማለት ነው። እነሱ ዝም ብሎ ያው በቃ መስሏቸው ባላረጋገጡት ነገር በውሸት ነው የሚፈርዱት። ግን እኔ እውነታው አላህና እኔ እናውቃለን። ከማናቸውም ጋር ፍቅርም ሆነ ሌላ ነገር የለኝም ምንም ነገር ማለት ነው። ግን እነሱ በቃ ያው አብረን በሶስት ጋር ብለን በምንሰራው በሚያዩትኝ በቃ ሁሉን የማፈቀር የምወድ ጓደኞችን የሚመስላቸው እና ያ ስለሆነ ነው። ግን ምንም ከማንም ጋር ምንም ነገር የለሽም? ፍቅር ምናምን የለኝም። ፍቅረኛ የለሽም? አሁን አለ አሁን አለሽ እንዴ? ኦኬ ፍቅረኛ እያለሽ ነው ፍቅር ያዘኝ የምትይው? ማን እኔ መፈቀር ብቻ አይደለም ፍቅረኛ ያለኝ የሚያስፈልግ እንዳኔ ቢኖር አይ እሱ ሳይሆን ማለት ነው መፈቃቀሩ ፍቅረኛ መሆኑ ምናምን ስሙ እኮ ያስፈልግም ሲጀመር አይደለም። ከተፋቀርሽ ፍቅረኛ ያለኝ ማለት ፍቅረኛ ያለኝ የሚባለው ሁለታችሁም ሲተፈቃቀሩ አይደለም። መቼም የምትወደው ሰው እያለ ሌላን ሰው እወዳለሁ ብለህ አትቀርብም፣ ወይም ደግሞ እወድሻለሁ ብለህ ሄዳት ብዙ ይከብዳል። እና እኔ አሁን ፍቅረኛ ያለሽ ካለ አሁን ነው የምለው የማፈቅረው አለ። እኔ አሁን ፍቅረኛ የለኝም የማፈቅራት አለች ነው እንጂ አሁን አምባገነን ነው የምትሆኚው። አለበለዚያ ያ ሰው ሳያፈቅርሽ አክቹአሊ ማለት ነው። አሁን ስለኔ ጉዳይ ብትመጪ ቁም ነገር ከሆነ የምናወራው ቪዲዮ ታያለሽ የኛን ምናምን ሰው ታውቂያለሽ መቼም እየተፈጠረ ያለው ለዛ ከኔ ፍላጎት ውጭ አይደለም። እኔ ስላልፈለግኩ አይደለም። አሁን አንቺ የሚያምረው ንግግርሽ እኔ ሳልፈልግ እሷን እያባረርኩ ቢሆን ችግር የለም፣ ሌላ ሰው እየፈለገ ነው ታያለሽ። እኔ እኮ እሷን ፈልጌ ተባረሬ ነው። አንቺ ማን አባረሮሽ ነው? የተባረረ ህዝብ አንተም ተባረራላ። ማንም አላባረረኝም። ፈላጊ ነኝ አይዳግም ፈላጊ አንቺ ፈላጊ ነሽ። ይኸውልሽ አንዳንድ ጊዜ ምን አለ መሰለሽ ይሄ የፊልም አክተር ምናምን ወይ ዘፋኝ ምናምን የምንወድበት አይን አላ አናገኛቸውም እኮ ተረዳሽ? የዝም ብሎ ክራሽ ነገር ነው። ግን እነሱን ስለማግባት ስለማግኘት እንኳን አስብ። አሁን አንቺ ሚዲያ ላይ የምታዩ ሰው ማለት ነው አስበል ቀርብ ነው አገኘው አይደል? ዛሬ ማግኘት በአካልማ ምንም ታገኛለሽ እኮ። አክተሮቹ መላእክት አይደሉም ይገኛሉ እኮ። ዘፋኞቹ እኮ ይገኛሉ። ግን የራስ አድርጎ ለመኖር የሆነ ቻንስ ያስፈልጋል። እሱ እኮ እኛ አይደለም የምንወስነው አይደለም። አሁን ክርክር እያደረጉት ሳይሆን አንቺ ሚዲያ ላይ አየሽ ተመቸውሽ፣ በቃ ተመቸውሽ ባይዘው ማለት ነው። በህልሜም አይቻል በህልም በቃ በህልምሽ ነው የሚቆየው ይሄ ጉዳይ። በህልምሽ አቆየው። ፊልም እንደፈች ጥሩ ነው። በጥሩ ፈትቻለሁ። ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ያስገባታልሽ። አንተ ፊልም እንደፈች ጥሩ ነው ብዬ እኮ ህልም እንደፈች ጥሩ ነው። አዎ እኮ አንዳንድ ጊዜ ህልም ሲጀመር ምንም የማይሆን ነገር ነው በህልም የሚታይ ማለት ነው። እኔ በፊት እናቴን መጠየቅ ትችላለህ። ሁሉም ስለ ህልም ፍች ምናምን በደንብ ተምሬያለሁ። ብዙ የህልም ፍቾችን አውቃለሁ። እሺ ምን ፈታሽ? ጥሩ ነገር ነው። አንዳንዴ ደግሞ የታየ ሁሉ ሲወራም ደግሞ ምቀኛ ሲበዛ ጥሩ የመሆን እድል ቻንሱ ዝቅ ያለ ነውና ከፈለክ ለአንተ ብቻ ነገር ካለ
ህልሙ ግን ምንድነው? እስኪ ንገሪ። ፍቹን ታዩና ህልሙ አብረን ስንሆን አብረን ምን ስንሆን እኮ ህልሙ እኮ ተቃራኒ ነው። ቀልዳለህ አይደለም አንተ ይኸውልሽ፣ አሁን እኔ ፍቅር ይዞኛል። ህልም እንደ ተቃራኒ ቢሆን ነው ይዞኛል። አለቀቀኝማ እና ደግሞ ሁኔታውም ደግሞ አልተወሰነም አይደለ? ምን ይሁን ብዬ ነው ካንቺ ጋር መሆኑ ኢቨን ፍራሱ አሪፍ ሰው እንኳን ብትሆኚ ምናምንም እኮ የሚመለከት እኮ አይደለም። አሁን ጥያቄ እንድታቀልኝ ነው በጣም የምፈልገው። መስሎሽም ድንገርሽ አትሳሳት። በመሰለኝ ነገር ላይ ተገኝቼ ማላቀም ለፍቺ ማላቀም ነው። አንዳንዴ ማታገኝ የሚመስል ሰው ስታገኝ ማለት ነው ማድረቅና ማፍቀር ተለያይቶ ምንድነው እንትን ብሎባት ነው ተምታቶብሽ ነው። ኖ አይ ፍቅር እኮ ምንም ፍቅር አይረባም። እውነትን እኮ ነው። ግን ያው አንዳንድ ጊዜ ምን ያደርጋል ፍቅር? አይ ፍቅር ምንም አይሰራም። ፍቅር ያለ ቦታ ሲሆን ነው እንጂ የማይረባ ቦታውን አውቀው ሲሆን ግን ምን ቦታ አለው? ክህደት ነው መጨረሻው። አይደለም ምን አለው ቦታ? ፍቅር ሁሉ ክህደት እንጠላ አይደለ? በደንብ አድርገን እናውቃለን። አንቺ ሆነ ካድሽው አለ ኮሜንት ላይ የሆነ ካድሽው ምናምን እንዳለ ነው የሚያስታውቀው። እኔ ነኝ እርግጠኛ ነሽ? ሰው በራሱ አመለካከት የሚረዳው ነው። ይኸውልሽ እኔ በነገርሽ ምን መሰለሽ፣ የሚወድሽ ወይ የሚያፈቅርሽ ሰው ካለ ማለት ነው እሱ ጋር አትዘግይሽ። አንቺ የምትወጂው ሰው ጋር ምናምን ነገር እየተከተልሽ ማለት ነው ምንድነው የሚወድሽ እንዳታጭ። አትሳሳት። በመውደድ ውስጥ ላይ መወደድም አለ እኮ እና ኦኬ እኔ እንደምወድሽ ነው እንደምታስቢው አይደለም። አሁን አላስብም። ከወደ ለሊ ብትጫቦች እኔ ላገባ ነው ሲጀምር ሽማግሌ ልልክ ነው። ለማን እንደተገኘው ተገኝቻለሁ። አንተ ምትጀናጀኝ አቤት! ኧረ እኔ ራሴ ጉዳይ ራሱ እንብላ ባካቸው። አሁን እኮ ማለት ነው ይልሽ ምን መሰልሽ ከባድ ስሜት ላይ ነው ያለው። እሱም አልገባሽ። አንተ እየቀለድክ ነው አይደለ? እንጀራሽ በጣም እኮ እየቀለድሽ ነው። አልቀለድኩም። አንተ የምሯን ነው የምታወራው? እኔ የምሯን እንደሆነ አውቃለሁ እኮ ግን አንተ ጋር ያለውን ስሜት ስለማውቀው ነው። ግን አንተ ደግሞ ረጋ ብለህ አውራ። እንዴ ምንድን ነው አትቀልድ፣ ዝም ብለህ በቀልድ ይሻላል። አምረህ ምንም አትጠቀም ነው። እሺ ምንድነው የምትይኝማ? አሁን ቁም ነገር ውስጥ ለምንድን ነው የሚሰድቡኛልሽ? ወንዶች ጋር ምናምን ስለሚያዩሽ ግን ምንም ነገር የለሽም። የምርሽን ነው ወላሂ። ቆይ አንተ ቢኖርኝ ምን እንዴት ነው የምታስበው? ስንት ልብ ነው ያለው? ሰው እኮ ነኝ። አንተ ኮሜንቶቹን አይተህ ግን እኔ ደስ ይለኛል አንተ ጋር ይደርሳል እየተላሰብኩ። ምኑ ኮሜንቱ ስድብሽ ነው የደረሰኝ እኮ ነው። ችግር የለም በጣም ነው የሚናገሩሽ። ወላሂ ምሬን አስተካኪ የምታስተካኪው ነገር ካለ ያልተረዱሽ ነገር ካለ አስረጂ። ይኸው በቃ እነሱ ያልተረዱት ነገር ከሁሉም ጋር የምሰራ ነው የሚመስላቸው። ከሁሉም ጋር ለምን ትሰሪያለሽ? ማለት ሁሉም ጋር በቃ ስራ አይደለ ትሰራለች ሶሻል ሚዲያ ላይ። ግን ከሁሉም ጋር ደግሞ የፍቅር ግንኙነት ወይም ደግሞ በቃ ሁሉም ጋር የምጋደም ምናምን ነው የሚመስላቸው። አላውቅም። ያው ያለሽ ቀረቤታና የምታሳዩ ባህሪ እሱን ነገር አስተካክዩ እንጂ ወላ ማስተካከል ነው። አሁን ከሁሉም ጋር አይደለም። አንተ ከተረዳኝ እንትንም ያገኘሽውንም አታፍቅሪ። እና ያገኘሽ አላፈቀርኩም ማለት በህይወት የመጀመሪያ ጊዜ ገና ፈቀር። ስለዚህ ያገኘሁት ማፍቀር አይደለም። ለመጀመሪያ ጊዜ ነው ያፈቀርኩት። ከዚህ ተፈቀረሽ አታውቂም? አላውቅም። የመጀመሪያ ሰው ነው ይሳ ከዛ የመጀመሪያሽ ነው የምታፈቅሪው? አሁን አንተ የእውነት ማለት እንዳልከው ቀለል ነው ቀልደኛ ነው፣ ግን ሰውን የመረዳት ችግር ያለበት ይመስለኛል። ማለት እኔ እየቀለድኩ አይደለም፣ ከስትሬት ነው ያናገርኩ ያለሁትና አንተ እየቀለድክ ነው ማለት ተረዳኝ አይደለም። ያለብህንም አሁን ላለህበት ነገር አውቃለሁ በደንብ ማለት ነው። ግን አንዳንድ ጊዜ ጀርባችን ኋላችንን መመልከት አለብን እና ቀልዱን ትተህ ከሪል ተረዳኝ። በቃ የእውነት እኔ እየቀለድኩ አይደለም። ትንሽ እንኳን አሁን እስካሁን ድረስ ስናወራ የነበረው የለ እንደ ቀልድ በቃ የሆነ እንደ ማፊዝ እያረክን እና አንዳንዴ የእውነት እንድትረዳኝ ይፈልጋል። ዳግም የእውነት አስረዳለሁ። እኔም ብዙ መናገር የምፈልገው ነገር አለኝ፣ ግን በቃ አሁን ሰውነትን ተንቀጠቀጠ ነው። ምንም አልቻልኩም ማለት ሳይክ ግማሹ ከግማሹ በላይ ጠፍቶብኛል አንደበቴ ጋር። ሁለተኛ ላይ ደግሞ በቃ መናገር ምላሴ ጋር በጣም አላውቅም፣ እየፈለኩኝ አልቻልኩም። እና በዛም kan ብዙ ምል ነበርኝ፣ ግን በቃ አንድ እንድትሆኚ ሳይሆን ያው አይደለም ሀሳብሽን እንድትናገሪ እንትን እኔ በቃ እሱ ስላፈቀርኩት ምናምን ማግኘት ያለ በቃ እኔ እንደምወድህ በደንብ እንድትረዳልኝ ይፈልጋል እንጂ ምንም በዚህ ሰዓት እኔ ወዳለሁ ሳልኩ ወድሻለሁ እንድትልኝ አልጠብቅም። እንኳን ምንድን ይሄ ልስጥሽ አንተ እኔ እኮ ከሷ ያንተ ነው የሚወሰው እኮ
ነው አይደለም። አሁን እኮ እዚህ ጋር እኔ ይኸውልህ አውቀዋለሁ የፍቅርን ነገር በትንሹ ነው ምን እንዳይፈጠር ነው ግን ላይቭን ታውቀዋለህ። እሺ ምን እንድትላትና ያልኩበት ነገር በእንባ ነው ውስጤ ጋር በአንተ ፊት ለፊት እንድትነግረው ብዬ ነው። ይኸውልሽ እናት የኔ ነገር አልቆረጥም ረዳሽ ቢቆርጥ ደግሞ ሲጀምር ነው ያላቀሽ አታውቂኝ ምንድነው ስለምን ፍቅር ነው ምንም እኮ ቆይ የተፈጠረ የለም እኮ ወይ ሽማግሌ ለምን አትልጊም ቤት እንድናስልግልኝ ወንድ አጥሯል መሰለኝ አልካለሁ ስሚ አንቺ ይኸውልሽ ሴትነትሽን አክብሪ አሁን ከማፍቀርሽ ጋር ምናምን አይደለም እኮ ቁም ነገሩ አንቺ አይደለሽም ማለት ነው ሜዜ ኸዲጃም ልከዋሉ ሽማግሌ እኮ በትልኪ ታሪክ እኮ ሆነ አይደለም ግን ለምሳሌ አሁን እኔ ገና ሳምንት ሞልቷል ባለፈው ከክረም ጋር ካወራን ሂዳ የላችሁ ሳምንት ሞላ 3 ወር ሞላ ምን ሆነም ቀረም አይደለም አይ ጊዜ የሚፈታ ጉዳይ እኔ ሲጀምር ማግባት የምፈልገው እሷ ነው ታውቂያለሽ ካለው ባይሆን ደግሞ ልንገርሽ ባይሆን ደግሞ ማለት ነው መቼም ነው ማላገባው ምንም ያጣደፈኝ ነገር የለም ምን ያላረችውም ትልቅ ሰው አልኩ ማግባኛ አላልኩም ላላገባሽ ከዛ አለመጠመጥና ካንቺ ጋር ተፈቃቀርም ብዬ ተሸክሜ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም አንተ ነህ ያንቺ ችግር የለም እኮ ያንቺ እንደው ነው ይሁን አንተም ምን ቤት ነህ ነው እንደኔ አገናኘኝ ያለችኝ ተገናኘን በቃ ማገናኘት እኮ ነው እኔ እኮ ምን አደረኩኝ ሰው አገናኘዋችሁ ሐሳቤን ልንገረው በአካል አይቼው አላውቅም አግኝቼው አላውቅም አለሽ እኔ ጓደኛዬ ነው ይሄንን ተባበርሽ ይችላል ስንት ቀን ነው ያወራሽ በጣም እንጨቀጨቀችኝ በእውነት ከዛ እኔ ደግሞ በቃ ደበረኝ ታውቃለህ እዚህ ጋር እየተጎዳሽ ምናምን የምትልክልኝ ቮይሶች ምናምን በቃ እያለቀሰሽ ምናምን ነው በእውነት የምትልከውና እኔ ደግሞ ይጨንቀኛል እንደዚህ አይነት ነገር ባክኔም እያለቀስኩ ነው ልክላለሁ አይ የምሬን ነው ቀላል ጀመረኝ ክራምስ ላይ ነው የመጣሁት እኮ በአካል አግኝና አውሪው በቃ ይሄን እኮ ነው እኔና እሱ ጫካ ለጫካ እንገናኝ ምን እንዳንሆን ነው እዚህ ቦታ ከሷ ጋር መመጣበት እና እሷ መስለሽኝ መጣሁ ከዛ አንቻው ምንድነው የምፈልገው ሐሳብሽ ማውራት ነው ፍላጎትሽ ምንድነው በቃ ሐሳብሽን ነገርሽኛ ጨረስን በቃ አላህ ይጨምርልሽ ፍቅር ጥሩ ነገር ነው መስላት እኮ ነው ምንድነው ሐሳብሽ ምንድነው የምትፈልጊው ተናገሪ ባይዘ በቃ እንድትረዳኝና በደንብ እንድታቀልኝ ነው የምፈልገው ምኑ እየቀለድኩ አይደለም ምኑ የምትለኝ መቼም ሴት ልጅ አንድ ሴት ያውም ዓለምዬኝ ብላ ክብሬን ዝቅ አድርጋ የምትወጣ ሰው የለችም ይሄን ታክል ልቧ ላይ በጣም ትልቅ ነገር ባይ ነው አይተዋል ደግሞ አንተ ኮሜንትም አይቻለሁ ስትል ነበር ልብሽ ላይ ትልቅ ነገር አለ ነው በኦፕራሲዮን አሰጪው ቆይ አንተ አሁን ቀልድ ነው ያስከው የምሬን እያናገርኩ አሁን አንተ እኮ እኔ ጋር ስትቀልድ እኮ መቼም ሰው ወድጃለሁ ምናምን ያልክ ነበር አይደል ቅድም ራሱ ደግሞ ነበር ተምን ነገር አይደለም ማለት የሆነት ትንሽ እንኳን ታዳምጠኝ አልሞከርኩም ትረዳኝ አልፈለኩም ምንም አይጠቅምሽም እባክሽ ታዳምጥሽ አላዳምጥሽ ስሚ እኔ ብዙ ያሳለፍኩት ሰው ጋር መላምር ነው እሺ ትክክለኛ መዋደድ እንጂ ዝም ብለሽ የሆነ ቦታ ላይ በቃ ሚዲያ ላይ ምናምን ቪዲዮ አይተሽ ምናምን አይደል እሱ ማድነቅ ፈልገሽ ነው ልብሽ ማሳመን አይ ሰምኙ ብቻ አይደለም እውነታውን ስለሆነ ነው እሱን አደንቀዋለሁ ስላደነኩት እሺ ምንም አይሰማኝም የተሻለኝ ታደንቀኛለህ እንጂ አቅልሽ ልክ ነው እስካሁን ነበርኩ እና እኔ እኮ ከሰው ጋር ነኝ አታውቂም ታውቂያለሽ አይደለም አይደለም እንደ ጊዜ የሚፈታው ጉዳይ እኮ ነው የኔም ጊዜ ይፈታል ጊዜ እኮ ለሁሉም አለ እቺ ልጅ ታለይም እናንተ ምን እሺ ስሚኛው እንብላ እባክህ ማለት የሆነ ነገርማ አንቺ ይሆናል እንዴ ማል ላይ እንትን ብትይ እጅሽ አለበት እንዴ ምኑ ጋር መለየቱ ላይ ተለይታችሁ እርግጠኛ ነሽ ብቻልና እርግጠኛ አደረገው ነበር ይኸውልሽ ስሚኝ ካንቺ በላይ ማለት ነው እንደምትወደኛ ቃለው ግን በቃ የህይወት ጉዳይ ነው እሱ ደግሞ እናስተካክለዋል ተረዳሽኝ የማይሆን ቦታ ላይ ብረዳሽ ከሆነ አሁን ይኸውልሽ ካንቺ በላይ ሲሪየስ ሆኜ ምናምን ማዳመጥ ይችላል ታላቅሽ ነኝ ደግሞ በእርግጠኝነት ግን ምንም ጥቅም የለውም እየቀለድኩኝ ነው አይደል ያለብሱት እየቀለድሽለት እሺ የምሬን አሁን አይደለም ለአሁን ሳይሆን ሚዲያ የያዘውን ነገር አይለቅም እሺ አቃል አዎ ያገኘሽው ናት አላፍርበትም ባደረኩት ነገር ለምን አይተሰኝም እንደምን ይዘለበቃቸው በቃ እንደምንገናኝ ቀጣይ ተስፋ አድርጋለሁ ተስፋዬን ቀናት ቢሰበብ
እንግዲህ ያው ኢሳም እያሳሳቀ በደንብ አድርጎ ነው የነገራት ማለት ነው። ያው በሄደችበት እግሯ ተመልሳለች ማለት ነው ወደ መጣችበት። ኢሳም ያው የፈኪን የፍቅር ጥያቄ አልተቀበለም ማለት ነው። በጣም ነው የሚያሳዝነው። እንግዲህ ምንም ማድረግ አይቻልም። ያው ኢሳም የኢክራም ብቻ ስለሆነ ማለት ነው። ለማንኛውም ውድ ሀገሬ ልጆች ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። ደህና ሁኑ።